ሩታ ሀብቴ ማለት ነው መኪናዬ እነሆ ቤቴ እነሆ ብላ እስካላለች ድረስ አንድ አላምንም። ውሸት በህይወቱ ውሸት የለመደበት አብርሽ ዛሬ ነጭ ነጯ ሲናገር ዛሬ ሰምተነዋል፣ አይታችኋል። ሩታን ቦስታ ካርድ ነው ያፈቀርኳት ብሏል። በቦስታ ካርድ ነው እሷን ምሰጣት የገና ይሳጣ ቦስታ ካርድ ገዝቼ ምንም በሌለኝ ሰዓት ሰጥቻት አውቃለሁ ብሏል። እና እሱ ደግሞ ሩታን ታገባ ድህነት ነክቶት አያውቅም። በነገራችን ላይ ታስታውሳላችሁ። እና ሚስጥር ዛሬ ወጥቷል። ነገር ግን አብርሽ መኪና ገዛላት የተባለው ውሸት፣ ቤት አሁን ውሸት፣ ፕራንክ ለዩቱቡ አይዲያ በቃ ፕራንክ ነው። ጠብቆ ወደፊት አብርሽ መኪና ውነን ነው ብለን ስናሽቃብጥ እኛ ሩታዬ ምንም አልደነገጠችም። ዛሬ ቤት ገዛሁልሽ ስላት እንኳን ምንም አልመሰላትም ነው ያለችው። ምንም አልመሰላትም። ለምን? የእሱን ድራማ ስለምታውቅ፣ የእሱ ውሸት በጣም እንደሚያስመስል ስለምታውቅ አልገረማትም። ሩታ ሀብቴ እንደው ፈጣሪ ጠብቃት ህይወቷን ሙሉ። አላቅም፣ ያስፈራኛል ወደፊት እንደ ሴት ልጅ ማለት ነው። ማንም ያስከበራታል ብዬ አዲስ አበባ ሄዳ አልጠረጠርም። ለምን? እሱ አሁንም የሚናገረው ንግግር ላይ እሷ ላይ ድራማ መስራት እንጂ ህይወት አስከብሮ ለመኖር ምንም ሙራድ የለውም። እና ቤት ገዛሁልሽ መኪና ምናምን ንብረት ቁጠሪ በስምሽ ያለ ምናምን ስላት አካውንት ብቻ ነው ባንክ አካውንት እና ሲም ካርድ ነው ያለኝ ያለችው። መኪናዋ ለምን አልቆጠረችው? የእሱም መኪና እንዳጠራበት መኪና ከመኪና ውጭ አላት። አያችሁ የአብርሽ ውሸት ማለት ነው። ውሸት ዛሬ በጣም ብዙ ሰርቲሜንት ዛሬ ሀቂቃውን አረ ምስጢር አወጣ አብርሽ ተዋለው። ይሄ ነው እኛን እንደ አብርሽ እና ሩታ የተጫወቱብን። የነሱ ውሸታቸው በቁማቸው ነው የሚሄደው። ለዛ ሰርቲሜንት በረካሁን ሚስጥር አወጣ ዝም በላለው። በእውነት በጣም አምሮብሻል፣ በጣም ወፍረሻል። እኔ መስላ ነው የመጣችውና ገና ለሩታዬ ስጦታ እንሰጣጣለን። እኔ እሰጣታለሁ፣ እሷም ትሰጠኛለች። በአሁኑ ገና ባይሆን እኔ ሊያልፈኝ ነው። ሚስጥር ወጣ ዝጋ ልብ በሉ። ዛሬ ላይ አድርጎ ከፖስት ካርድ ልክ ነው። የምሬ ነው እውነት። ያኔ ምንም በሌለኝ ሰዓት እኔና ሩታ ስንገናኝ ገንዘብ በሌለኝ ሰዓት ፖስት ካርድ የሰጠኋት እሷም 25 ብር ምናምን ገዝቼ ማለት ነው። መልካም ገና ብዬ ማለት ነው። ዛሬ ላይ እዚህ ጋር ተበላፉ። ሚስጥር ወጥቷል። ፋሚሊ ደግሞ ሌላ ደርሷል ማለት ነው። ሩታዬ ለገና አለሽ በስሜ የባንክ አካውንት አለኝ፣ ሌላ ሲም ካርድ አለኝ፣ ሌላ ምን አለኝ መሰለ ሩታዬ ለቤት ይሻል። የምር የምነት እንድታመኝ ደግሞ ያሳይሻለኝ ብዙ ነገር። ሩታዬ ባለ አንድ መኝታ ቤት ባለቤት ሆነሻል። በስምሽ ሁሉ ነገር አልቆ ክፍያ ተጨርሶ ይሄው በወር ምናምን የሚከፈል ነገር የለም። ሙሉ በካሽ ነው የገዛሁልሽ። ቤት ገዝቼለት ነበረ። የገዛሁለትም የነበረው ቴምር ሪል ስቴት ላይ ነበረ። ትዝ ካላችሁ ቪዲዮን ወደኋላ መለስ ብላችሁ ማየት ትችላላችሁ። እና ለሱ የገዛሁለት የነበረው ቅድመ ክፍያ ብቻ ከፍዬ በየወሩ ነበር እየከፈልኩኝ ያለሁት። አሁንም አልጨረስኩኝም። እኛ ሌጋሽንም በየወሩ እየከፈልኩለት ነው። እንግዲህ ለሩታ ግን እንደዛ እንዳያደክማት ብዬ ስላሰብኩ፣ ለእሷም ለእኔም እንዳያደክመኝ ብዬ ስላሰብኩ ሙሉ በካሽ ነው የተገዛው። የ8.5 ሚሊዮን ብር ቤት ሚሊዮን ብር ቤት ባለ አንድ መኝታ ግን ደግሞ ለገና እና ደግሞ ሙሉ ክፍያ ለሚከፍል ሰው 35% ዲስካውንት እንደነበረው ሰማሁኝ። አንዳንድ ነገሮች ቴሌግራምም ላይ አየሁኝ። ከዛ ዲስካውንት ማድረጋቸው ስሰማ በ5.7 ሚሊዮን ብር ባለ አንድ መኝታ ቤት ለሩታ ገዝቼላታለሁ ማለት ነው። ከናቴ ጋር ጎረቤት ልትሆን ነው ማለት ነው። ሩታ ገዝቼ ነበረ። ሩታዬን ደግሞ ቴምር ላይ ገዝቼላታለሁኝ ማለት ነው። ያው በጋሺ ስገዛ ያን አንዳንድ ነገሮችን ስላየሁኝ ሌላ ነገራቸው በጣም ቤስት ነው። ለዛም ነው ሁለተኛ ቤቴን ቴምር ሪል ስቴት ላይ ተመራጭ ያደረግኩት ማለት ነው። እና በጣም ወድጃቸዋለሁኝ። እየደወላችሁ እናንተም አግኙ። ዛሬ መጥቼላቸዋለሁ መልሼ። በአብርሽና በሩታ ቤት ገዛሁላት፣ ሰፕራይዝ ያደረግኳት የገና ስጦታ ነው ምናምን እያለት ያሽቃብጥ ነበረ። ግን በገዛ ብሯን እንደገዛህላት ደግሞ እኛ ወደንሶች መናገር እንዳለብን ይሰማኛል። ለምን እኛ የነሱን አስተያየት የምንሰጥ ሰዎች ስለነበርን ደግሞም ነን። ወደፊትም
አንተ ሰርፕራይዝ ለባት ቤት ስትገዛ ለሩታዬም ቤት እንደሚገባት እንዳውም አንድ መኝታ ቤት ሲያንሳት ነው ብዬ ነው ማስበው፣ እንደ ኦዲየንስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ላይክ አድርጉኝ እስኪ። አብርሽና ሩታ ያው ሳታገናኙ 3 ዓመት ሞልቷቸዋል። እንግዲህ በ3 ዓመት ውስጥ ወደ ከአንድ ቤት ወደ 2 ወደ 3 እያለፉ ነው። ነገር ግን እዛ ላይ እሱ እንደለፋና እሱ እንደሰራ አድርጎ በአጭር ጊዜ ለውጥ እንዳመጣ አድርጎ ሲያወራ እኛ ደግሞ ኦዲየንሶች ያመናል። አንድ ሰው አብሮ ሰርቶ አብሮ ይቀየራል ማለት ነው። ግዴታ እሱ አስተካክሎ ባይናገርም ሩታዬ ውጤቱን ሚናውን የተጫወተች ናት እዛ ላይ እና ዩቱበር ማለት አብሮ በጋራ መስራት የትም እንደሚያደርስና ዛሬ ደግሞ አብርሽ ብዙ ነገሮች ሚስጥር ከመጀመሪያ ቦስታ ካርድ እየሰጠ ሩታን እንደሚያፈቅራትና እንደሚወዳት አምልጦታል ማለት ነው። ይሄ ምንድነው? ጨዋታው ስራ ላይ ናቸው፣ እነሱ ስራ ላይ ናቸው። እሷ ደግሞ ከማንም እንዲያሽቃብጥ ስለማትፈልግ ከሴቶች ጋር ዛሬ ላይ በግላቸው ነው እየኖሩ ያሉት እንጂ ሌላ ግንኙነት ኖራቸው አይደለም። ብዙዎቻቸው አሁን በጣም ብዙ ውሸት የምትዋሹ ሰዎች አላቸው እና እኔ ነግራቸዋለሁ። አብርሽና ሩታ ስራ ላይ ናቸው። ህይወታቸውን ፈጣሪ ታገናኛቸው፣ ፈጣሪ እንዳረጋቸዋል። ነገር ግን እነሱ በአሁኑ ሰዓት ስራ እየሰሩ ነው። ሩታዬም የራሷን ህይወት ትኖራለች፣ እሱም የራሱን ህይወት ይኖራል። ለምን እዚህ መሀል ላይ መከባበርና መስማማት ከሌለ መለያየት አንድ ነገር ነው እና አብርሽና ሩታ በአሁኑ ሰዓት ዞሮ ዞሮ ለትንሽ ጊዜ ቤቷ ብትቀመጥም የራሷ ቤት ራሷ እንትን ላይ መግባቷ አይቀርም ማለት ነው። እና ይሄንን ያደረገው ደግሞ መጀመሪያ የጋራ ቤት እንደገዙ ስለምናቅ ያን የጋራ ቤት ደግሞ እሱ መስጠት አልፈለገም። ውሸት ነው ይሄ የሚዋራው ውሸት ነው። አብርሽ መስጠት አልፈለገም። ለምን? በራሱ በስሙ በዛን ሰዓት ሲገዛ የሩታና የአብርሽ ተብሎ ስለተገዛ ያንን እሱ ለራሱ አድርጎ ለእሷ ደግሞ ይሄንኛውን መስጠት ነው የፈለገው። ይሄ ምንድነው? ህይወታቸው እየቀን ነው ቢኖርም ወደፊትም ደግሞ እንትን ቢል ቤት ይከራያል፣ ይጠቅማቸዋል ማለት ነው። አንድ ያደረጋቸው አንድ ቀን አንድ ሊሆኑ ስለሚችሉ ማለት ነው። ልጅ የወለደ ሰው ተለያይቶ አይለያይም እና ሩታዬ አሁንም ራሷን ብትጠብቅ ከማንኛውም ነገሮችን ራሷን አርቃ አይታችኋል። ዛሬ የተናገረው ቪዲዮ ላይ ሩታዬን ፖስት ካርድ ምንም ብር በሌለኝ ሰዓት ፖስት ካርድ ሰጥቻት አውቃለሁ 25 ብር ገዝቼ ሲል እኛ ካናቅ በፊት ቪዲዮ ተመውጣቷ በፊት ብዙ ነገሮችን አብረው ነበሩ። በደንብ ይተዋወቃሉ። በደንብ በቃ ለኛ ለውሸት ድራማ ነው እዚህ ላይ በእውነት በስንት ዓመቱ ሚስጥር ወጣ እዚህ ቪዲዮ ላይ ማለት ነው። ለምን? ውሸት ምንም ቢበዛ እውነት አይሆንም። ውሸት ሲበዛ ሰው ልጅ ይደርቃል ልቡ ይባላል። ለእውነት ፋሚሊ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እና አብርሽ በተናገረው ብዙ ነገሮች ሚስጥር አውጥቷል በሩታ ቪዲዮ ላይ ማለት ነው። እና ሩታዬ ልጅሽን እና ራስሽን ትሪት ብታረጊ ማንንም ሰው ምን አይርቁም። በነገራችን ላይ በውሸት የተሞላ ቅንጭላት መቼም ቢሆን እውነት ታሪክ አያመጡልንም። ይሄን አምናችሁ ተቀበሉ። እኛ ግን ውሸታቸውን እያረምን እንዳለን ማለት ነው። በእውነት እናረማቸዋለን። ለምን? የሚያመጡት ውሸት ስለሆነ ከዛብ ስለሆኑ በጣም ይዋሻሉ። እና ላይክ፣ ሰብስክራይብ፣ ሼር ያርጋችሁ ቪዲዮውን እስከ መጨረሻ ሩታዬ አምሮባት ከነ ልጇ ቅናሽ ቤት የምትፈልጉ ምናምን ማስታወቂያ ነው የተሰራልን። እውነተኛ ታሪክ ሊሆን ይችላል፣ ላይሆን ይችላል። ቤቱ መኪና ውሸት ስለሆነ እኔ አሁንም አብርሽ ቤት ሰርፕራይዝ አደረጋብኝ አልደሰትም። ፋሚሊ በእውነት እኔ ሀቂቃ ነው የምላችሁ። ለምን? መኪና ውሸት ነው፣ ውሸት ሆኗል። መኪናው ሰርፕራይዝ ተደረገችው፣ ፕራንክ ነው የተደረገችው። እሷን ግን አውቃለች እንደማያደርግላት ስለምታውቅ ብር ምን ያክል እንደሚወዳ አብርሽ ስለምታውቅ ፕራንክ እንትን አላለችላቸውም። ምንም አልመሰላትም። የዛን ጊዜ እኛ ነን ያሽቃበጥነው ሚዲያ ላይ ቤት ገዛላት፣ ወርቅ ገዛላት፣ ሩታና አብርሽ ታረቁ እያልን ያሽቃበጥነው እኛ ነበርን። ሩታ አላመነችም። ለምን? የእሱ ማንነት ስለምታውቅ ገንዘብን በእሷ መሸቀል እንጂ ለእሷ ምንም ማድረግ እንደማይፈልግ እሷ በቃ ምንም እሱ በቃ ሰርቶ እንዳመጣው አድርጎ ስለሚቆጥር አብርሽ ምንም አልጎላት አያውቅም። እና አሁንም ቤቱ እኔ ገብታበት እስከማይ ድረስ በእውነት ሀቂቃ ነው የምላችሁ እኔ አላምንም። ለምን? ውራጌ ሲባል ገንዘብ ይሰራል፣ ስራ አይመርጥም ይባላል። ነገር ግን ብር ላይ እንዲህ ናቸው፣ መስጠት አይወደው። በእውነት ፋሚሊ እንደዛ ስላቸው አንዳንድ ጓደኞች አላቸው። የሰው ልጅ መስጠት የሚያቅም አለ፣ የማያቅም አለ። ነገር ግን እንደ ውራጌ ስራ ወዳድና ገንዘብ ያዥ የለም በእውነት። እና ሩታዬ
እኛ አብርሽ ስጦታ ስትሰጣት ምንም አይተናነቅም። ኦዲየንስ ሲሰጣት አይቻቃለሁ። ልብስ እንኳን ሲገዛላት አይቻላቅም። እስኪ ኮሜንት ላይ ለአብርሽ እና ሩታ ስጦታ ሲሰጣጡ አይታችሁ ከሆነ ኦዲየንስ የላከውን ሊያደርስ ይችላል፣ በሰው ላይ ሊደርሳት ይችላል እንጂ አብርሽ ለሩታ ስጦታ በአካል ሰጣት ብሎ እስኪ ኮሜንት ላይ ሲያሳዩ አንድ ቀን ሲሰጣት አይቻላቅም። እኔ የምንለብሰው ልብስ የድሮ ልብሷን ምናምን ነው። ጥሩ ልብስ እንኳን ስለብስ አይቻላቅም። ይሄ ምንድን ነው? እሷ ወደ ትዳር ቶሎ ስለገባች ቤቷን ለማሸነፍና ባሏን ለመቀየር የምትለፋ ጀግና ሴት ስለሆነ ማለት ነው። ልክ እንደ ባለ ትዳር ሴት ነው ላይፏን ያሳለፈችው እና ለምን ከቤተሰብ ተለያይታ ስትሄድ ቤቷ ተከራይታ ስትኖር ሁሉ ነገር ኃላፊነት እሷ ላይ ስለነበረ እሷ ራሷን ስትጥል እሱ ደግሞ ውጭ ያማረው በዛን ሰዓት ነው። ሴት ልጅ ቶሎ ብላ ወደ ትዳር ከገባይ ራሷን መጣሏ ስለማይቀር ማለት ነው። ለምን የቤት ኪራይ፣ ሽሮ በርበሬ፣ ሁሉ ነገር ኃላፊነት፣ የቤት ውስጥ ያለ ምግብ ሁሉ ኃላፊነት እሷ ላይ ስለሆነ ሩታዬ በዛን ሰዓት ብዙ ነገሮች ጫና ደርሶባታል። በዛ ምክንያትም ሩታና አብርሽ ብዙ ቅሬና ሊመጣ ይችላል። ለምን እዛ ላይ ዩቱብ መስራት አለ፣ እዛ ላይ ቤት ውስጥ ብዙ ስራ አለ። እናንተ የምታውቁታችሁ ላይዋን ነገሮች ነው የምታውቁት ነው። እንደዛ ትሰቡ። ባልና ሚስት መሀል ብዙ ነገሮች አሉ እና እሱ ውጭ ነዳኒ ጋር ሲጠጣ ሲያመሽ ሲበላ ሲጠጣ ሲዝናና እሷ ቤት ተቀምጣ እንባ እያፈሰሰች ብዙ ገፍታው ታውቃለች። በጣም ብዙ ታሪክ አሳልፋለች ሩታ ማለት ነው። በዛ ነገር ምክንያት አሁን ላይ ቤት ገዛው ቢለን አብርሽን አላምነውም። መኪናን ያክል አምጥቶ ደጃፍ ላይ አራሲቱን ቀስቅሶ ሰብራይዝ አድርጎ ውሸት ነው ተብለናል። መኪናዋን እየነዳች ራሷ ካልመጣች እኔ አሁንም አላምንም። የሰው ልጅ ያወራል ውሸት ለቪዲዮ ብር መቀበያ። በቃ ምን አለሽ ብትባል ምንድን ነው ያለችው? የባንክ አካውንት ነው ያለኝ፣ ከዛ ልጄ ነው፣ ሌላ ምን የለኝም አለች። ሴም ካርድ ነው ያለኝ አለች። መኪና አለኝ አትልም? ለምን አላለችም? ስለዚህ ቶሎ ተቀድሞ የእሱ መኪና እንዳጠቅስ ምን አለ? መኪና ብቻ ከመኪና ውጭ ነው ያላት። ስሙት፣ የራሱ መኪና እንዳጠቅስበት ማለት ነው። ስለዚህ ሩታዬ አሁንም ወደፊትም እውነታውን እሷ ሳትናገረ ድረስ ውሸትን ድራማ እንደሚሰሩ እርግጠኛ 100% እኔ እመሰክርላችኋለሁ። ድራማ ነው በቃ። እነዛ ሲባሉት ሲዛለጡ ሲሰዳደቡ የነበሩ ሰዎች ዛሬ ሩታን ሰብራይዝ ሊያደርጉ አንድ ላይ መጡ። ስሙን አልጠራውም እኔ ሰይጣን ብየዋለሁ። ለምን እንደዛ ምለው ለምን መሰላችሁ? የሰይጣን እንትን ስላለው በጣም የማይረባ አስተሳሰብ ስላላቸው ማለት ነው። እኔ በቡታጀራ የተቦረጭ ሰርቻለሁ ተለውጫለሁ። ምንም አያመጡም። እየተቸው በስነ ስርዓት ሀጋሙን ግራሩን እያጋሰስኩ አይደለም፣ ጉፋፊ ሁሉ ላይ እያነሳው አይደለም። ቀጭ ጥፋትን እየተናገርኩ ሰርቻለሁ። ግን እንደነሱ ደግሞ ውሸታምና አስመሳይ እህቶቹ ብትሉ እነሱ በቃ ሁሉ ውሸት። ዛሬ ቪዲዮ ላይ እንዴት መነሻውን አብርሽ ድህነቱ ሲያወራ ውሸት። ሩታን ፖስታ ካርድ እንኳን መግዣ ጥቼ 25 ብር ገዝቼ ስንት ሆኜ የምሰጣት ነበር ለገና በዓል፣ ለማንኛውም በዓል የምሰጣት በሌለ ሰዓት እንኳን ፖስታ ካርድ ነበር የምሰጣት አለ። ይሄን ያለው ምንድነው? ድሮ ሚዲያ ታትወጣ አብርሽና ሩታ ይተዋወቃሉ። ይሄ ውሸት ለራሱ ይሄን ስናገር በጣም ነው የሚያመኝ። ሁለት ፋሚሊ በጣም ነው የሚያመኝ። እኔ ሀቂቃ ነው የምላችሁ፣ ውሸት አልወድም፣ ውሸታም ሰው አልወድም። በነገራችን ያመኛል። በቃ እውነቱን ተናግራችሁ ማለት ነው። እመሸበት እደሩ፣ አትዋሹ። ውሸት ትዳር አያመሽም፣ ውሸት ጓደኝነት አያመሽም። በውሸት ቀርባችሁት እውነት እናደርጋለን ብላችሁ መሞከር አይቻልም። አብርሽና ሩታን አሁን እያስከፈላቸው ያለው ውሸት ነው። የመጡበት ፓርት በውሸት ስለሆነ መስዋዕት እያስከፈላቸው የተናናቁ የሄዱት በውሸት ነው። ሀቂቃ ምናቸው እና ውድ ጓደኞቼ ሀቅ ተናግራችሁ መሸበት ደሩ ላለው ላይክ ሰብስክራይብ ያደርጋችሁ። ዛሬ ለማንኛውም ሰፕራይዝ ተደርጋለች፣ የውሸት ሰፕራይዝ ማለት ነው። ሀቂቃውን እሱ ነው ያዘ